ከተለያየ ምን አደርጋለሁ ሌላን ጠብሳለሁ አብረን ባለን ጊዜ ብዙ ተጨንቃለሁ አይገርመኝም እሱ ይበቃኛል ኦ ማይ ጋድ እሱ ይበቃኛል ረዘፈን መገጣጠም ነካ 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 ምንድነው የምናየው ጋይሳ እስቲ ጉስም ያው ጉስም ነካ ያው ደቃ ድስቅ ያው ድስቅ ኧረ አንቺ ልጅ ግን ምን ይሻልሻል? የሙዚቃውን ኢንዱስትሪ እኮ ያገላበጠችው ነው። የዳንሱን የሙዚቃውን አገላበጠችው እኮ እንዴ አላወሰችው እኮ። አሁን ያለንበት ሁኔታ ነው። በቃ በልሞን አልመታየው እንደዚህ አይነት ምግብ ገብቼ ልጥ ብዬ ልተኛ ወይስ ወደ ስራ ልሂድ? ማከለተኛ የራሱ ጉዳይ ሲያመጣኝ ነው። ግን አሁን ልተኛ አረ ምንም አይመጣም። የቤት ኪራይ አባቴ አምጥቼ ነው የምከፍለው። ብሰራ አይሻልም? እገተኛለሁ። ወደ ስራ ልሂድ። እንቅልፍ እንጀራ ይሆናል፣ የቤት ኪራይ ይሆናል። አይሆንም። ቤት ልሂድ ወደ ስራ። እማማ እስካሉ እንዴት አደራችሁ? ሰላም ነው ወይ? በቃ ወደ ስራ እየሄድኩ ነው። ቤቱን እያያችሁልኝ። እሺ፣ መልካም ውሎ። እሺ፣ አመሰግናለሁ። ደህና ዋሉ። እንግዲህ ምንድን ነው ደግሞ እዚህ ማምሸት? ምን አገባኝ? ሂድ እዚሁ ስንኳ ተትኮ ሰዓት ሄደ። እኔ ግን እንደዚህ ብተኛ ነበር። እንዴት ይመቻል ቦታ እንዴት ደስ ይላል። አረፈደ። በእናትህ ሂድበት። ቶሎ ልጅ እንዳይቆርጡብኝ ነው የማልፈር ከብለ ነው እዚህ ጋር ሰው እየመጣ የሚሸናብን እንዴ? አራግማማችሁ ስፍ ኧረ በላ። እዚህ ጋር ደግሞ እንዴት ነው የሚገመው? በእናታችሁ ሰው ቤት በኩል ስራ ሄድ እንድቀር እንዴ? አይ ለስራ በሉ። ደህና ዋሉ። ረስቼ ለካ ስራ የለኝም። ኧረ ጋይስ ይሄ ወድጄዋለሁ የምር አንደኛ ነው። ስክሪፕቱና የልመቷት ዋው አንደኛ ይመቻቸው። እንግዲህ ናሁን ፎንቴ ከሽልማቱ በኋላ አነጋጋሪ ተናግሯል። ምንድን ነው የሚለውን እስቲ አብረን እናያለን። እራሳችሁ ትፈርዳላችሁ። እንየው እስቲ። ሰርግህ ምን አይነት ሰርግ እንዲሆን ትፈልጋለህ? ሰርግ አልወድም። የማንም አሞራ ላብላ እንዴ? ሽማግሌ አትልክም? ብልክም ሰርግ ግን አላደርግም። ለምን? እሷ ሰርግ ብትፈልግስ? እናንተ ብቻ የምትፈልገው ነው ሊሆን ያለ ሰርግ ደግሰሽ አንዴ ክትፎ ጨው ያንሷል ብለሽ ስንትና ስንት ገንዘብ አውጥተሽ ክትፎ ጨው ያንሷል ብሎ የሚያማሽ እብድ ነኝ እንዴ? እንዴ አንቺ እኔ በቃ ምናምን የምትጨኝ ቤተሰብሽን ሰብስበሽ ምናምን ነገር እንደዚህ ትዳር ሰርግ ምናምን ታደርጊያለሽ እንጂ እንደዚህ ደግሼ ምናምን በኢየሱስ መቼም አላደርገውም። 500,000 ፎሎወር ጨምሮል 1 ሚሊዮን ያስገባን ሰው እንግዲህ የማንም አሞራ ማለት ያስከፋል። እንደ አንድ ሰው ሳስበው ያስከፋል። ሀሳብ ጥሩ ቢሆንም ያው እንደዚህ ማታማት ነው ትርፉ ምናምን የሚለው ሀሳብ ጥሩ ሊሆን ይችላል እና በራሱ በፋሚሊ ልታደርግ ትችላለህ። ግን ደግሞ ህዝቡን በጅምላ አሞራ ጥሩ ነው ብዬ አናምንም። ብዙ ጊዜ የሀገራችን ውስጥ የሚታይ ነው። ትንሽ ነገር ሲያገኝ ሁሉም ይጠግብና በቃ ደረቱን ይነፋል። ምን ተመሳሳይ ነገር ግን ያስከፋል። እሱ ብዙዎችንም ሲያነጋግር ነበር። ስፒኪንግ ማግባት አልፈልግም። ሚሽኔ ጨርሻለሁ። 10 ዓመት በትዳር ኖር ያለው በጩጬነቴ በደንብ በቃ አይቻለሁ። ልጆቼንም ወልጃለሁ። እኔ ገባበዳለች እኮ ነው ያለኝ ትልልቅ አላገባም። ኧረ በስመ አብ ወልድ ትዳር እዛው ሌላ አይነት ኮንትራት ከተፈጠረ አሁን አንዳንድ ችኮች ይታላል። እሱም እዛው እኔ ምን የሚሉት የእሱ አይነት ኮንትራት ተመጣ ነው እንጂ ያኛው አብረን ነው። ሀሊማ የት ነው ያለሽው? ሀሊማ ምናልባት አቤ ተስፋ ካለው ነው ያልኩ ያለሁት እንጂ ገበያው አለ እኮ አሁን አሁን እውነት ለመናገር ደህና ነው። ካራሶሪያችንም ደህና ነው። ዲያስፖራንን ምናምን አታጣም። ግን ያኛው ኮንትራት እኔ በጣም ትሮማ አለብኝ። ጩጬነቴ ስላገባው በበቂ ከፍያለሁ። ለትዳር በቂ መስዋዕትነት ከፍያለሁ እና ካሁን በኋላ እኔ የለኝም ጫንቃ ያንን የምሸከምበት። ግን ልጆች አሳድጋለሁ። አሁን የሚጠበቅብን ታደርጋለህ። አሁን ማለት
እንዲያው ስም መጥራት አያስፈልግም እንጂ ፍሬንዶቼ ምናምን የወለዱትን እኔ ያለው ምናምን እላለሁ። እንደ ጋር ፍሬንዶቼ ስትል ግን አልገባኝም። ምን የሴት ናቸው የወንድ ናቸው የወለዱትን? ምን ያህል ትዳር ቢያማርር ነው እንደዚህ በቃ ምር ነው ለሰይፉ ላይ በዚህ ስፒክ ተናገር። ምን ያህል ቢያማርር ነው? ትራውማ አለብኝ ኮናል ላስቡላ አልፈልግም። የሆነ በቃ የዛ መጥፎ ነገር ያሳለፍኩት ነው ትዝ የሚለኝ። አብረው መኖር ምናምን የሚባለው ኮንትራት አያስፈልግም በያለ ነው። እንግዲህ አበበ ከፈል ሀሳባችሁ ምንድን ነው? በዚህ ላይ ያስፈልጋል አያስፈልግም የሚለው ለእናንተ ልተውና ያው መብቱ ነው። ሲንግል ዳዲ መሆን መብቱ ነው። ምን ልትሉ ነው? እኔ የምለው ምግብ ብትበሉ የማትወፍሩ ንቅንቅ የማትሉ ሰዎች፣ ምንም ኪሎ የማትጨምሩ ሰዎች፣ ብትበሉ ብትመገቡ ኪሎ ወይ ፍንክች የማትሉ ሰዎች ዋትስ ጎን ኦን ምንሽ? በእርግጠኝነት ሁሉም ጀማ ውስጥ አለ። የሴትም የወንድ ጀማ ውስጥም የሆነ ጀለስ የለህም? በቃ የሚመገብ ምግብ ላይ ላቭ ኢዝ ብላይንድ የሚል ሰው የለህም? በቃ መስማዬ ጥጥ ነው ብሎ ፋስት ኤንድ ፊውረስ የሆነ ጀለስ የለህም? ሃይ ስኩል ላይ ምናምን አንተ ባስኬትቦል እግር ኳስ ምናምን ስትል እሱ በየሴክሽኑ እየዞረ አባቴ ምሳቃ ነው የሚያሳደው። የምግብ ቋሚ ተጠሪ ኮሚቴ በለው፣ ግን ለውጥ የለውም። ኤቭሪዴይ ሲታየው እንትን ነው ይመስል ስልክ እንጨት በቃ እንደዚህ ቀጥ ሸምበቆ በለው፣ በቃ ሸምበቆ በለው። ምንም ለውጥ የለውም። ምንም አይነት ለውጥ የለውም። የሴቶችም ጀማ ውስጥ አለ ብዬ አስባለሁ። ከሴቶች በቃ የሆነች ጓደኛለችም በቃ አብራችሁ ወጣችሁ ትዝናናላችሁ ምናምን፣ ጥሬ ስጋ ቁርጥ ምናምን ተነፈዋለች፣ ትቀለበዋለች። አባቴ ለውጥ የላትም። እቤት ትገባለች ምናምን ሻሿን ታደርጋለች፣ ቀሚሷን ታደርጋለች። አባቴ በቃ እንጀራ እንደ ቦትል በቃ መሶብ ነው የምታወርደው። እንጀራ እንደ ቦትል ውስኪ ታወርደዋለች አባቴ። ከዛ በኋላ ወጥ ከንድስቱ ትመገባለች አባቴ። ቂጣ አይቀራትም፣ አነባበሯ አይቀራትም፣ ታስገባዋለች አባቴ። ሻይንሽ ፓስቲ፣ ጮርናቄ፣ ቆቀር፣ ማኪያቶ በላዩ ላይ 4 ኪሎ ሙዝ ውሃ ጠጥታ እንደ ቪክቶሪያ ሲክሬት ሞዴል ቋ ቀጭ ቋ ሃይ ትላለች። ሃይ ሀቢቢ እንዴት ነው እንደዚህ ሆንሹ? ዩ አር ቢዩቲፉል። ግን ኖ ኦፈንስ የፍቅር ነው። ግን ምንድነው ሚስጥሩ? እንደዚህ እየበላችሁ የማትወፍሩበት ምክንያት ምንድነው? ሀቢቢ ምን እሺ፣ እስቲ ንገሩኝ እስቲ። ያስገቡታል ኢንፑት አውትፑት የለም። እና ወዴት ነው ማን ነው የምትቀልቡት? እስር ማን ያለው? ዳውን ስቴር ማን ያለው? ምን ግብረ ኃይል አለ እንደሚያፈርስ ምንድነው? ወዴት ነው የሚገባ? የምትበሉት ምግብ ወዴት ነው የሚሄደው? አንተስ ብሮ ምን እሺ፣ በቃ ለቅሶ ቤት አትል፣ ድግስ አትል፣ የለህም የሆነ ጀለስ በቃ እየሄደ የሚያሳድድ ጀለስ የለህም። ግን ስታየው ኤቭሪዴይ በቃ ያው ነው ቀጠለ። ዋው ትላለህ። ሃቪንግ ዘ ወርልድ እንደዚህ እንኩ ብሮ እንደዚህ እየተመገብክ ወፍ እና ምንድነው እስቲ ሚስጥሩ ምንድነው? እየበላችሁ የማትወፍሩ ሰዎች ሚስጥሩ ምንድነው? እስቲ ሼር አድርጉን እስቲ እንወቀው። ምንድነው ችግሩ? ኤክሶደስ ድሩኛ ማናቀው ይገባል የት እንደሚሄድ አናውቀውም። እኛም ብቻ የት እንደሚሄድ ወይ ሽንት ቤት ነው የሚሄደው። እየተለየ ከሷ የሚሄድ ከሆነ ሽንት ቤት ነው ሌላ ይሄዳል። ዘና ፈታ እንዳላችሁ ተስፋ በማድረግ የዛሬውን ቪዲዮዎችን እዚህ ላይ ጨርሰናል። በቀጣይ ቪዲዮ እንዲደርሳችሁ ላይክ፣ ሼር፣ ሰብስክራይብ ያድርጉ። እስከዛው ባባይ